ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ እንግዲህ ወደ ሜክሲኮ አካባቢ ጎራ ብለናል። እንግዲህ ሜክሲኮ አካባቢ ከዚህ ከቄራ ተነስቶ ወደ ፒያሳ ድረስ የዚህ ቢአርቲ ቢቱ ፕሮጀክት የሚባለው ወይም ደግሞ የፈጣን አውቶቡስ መስመር ዝርጋታ እንደዚሁም ደግሞ ከኮሪደር ጋር አብሮ ፕሮጀክት እንደተጀመረ ይታወቃል። እዚህ ሃይላይቶች የምንመለከተው ማለት ነው። እንግዲህ የዛሬ ጉብኝታችን እዚህ አካባቢ ነው የሚሆነው። እንግዲህ ይህ ፕሮጀክት ከዚህ በፊት አንድ ሁለት የተመለከተ ነው ነበር መጀመሪያ እንደተጀመረ አካባቢና ከዛ በኋላ ደግሞ አንዴ ደግመን አይተነው ነበረ። ዛሬ ደግሞ እንግዲህ መልሰን ፕሮግረሱ የደረሰበትን ለመጎብኘት እንደዚሁም ደግሞ ዳግም ተመልሰን ወደዚህ የመጣንበት ያው አንዱ አላማ አንዱ ፕሮጀክቱን ፕሮግረስ ምን ላይ ደረሰ፣ ከዛ ባሻገር ደግሞ ኦሬዲ አዲስ ነገሮች ስላሉት በተለይ ደግሞ ዋናው መንገድ እንግዲህ ቀደም ሃይላይት ላይ እንደተመለከታችሁት አይነት ማለት ነው። ከዛም ባሻገር እንግዲህ የጠጠር የማንጣፍ ስራም ተጀምሯል። እዚህ ወደ ታች ወደ ቄራ ልንደርስ አካባቢ ማለት ነው፣ ወይ ደግሞ ወደ አጎና መታጠፊያው አካባቢ እዛ አካባቢ የደረሰ ባለፈው ካየነው አንጻር ብዙ ለውጦች ስላሉት፣ ስለዚህ ዛሬ ምን ጎበኘው እዚሁ ይህንን ፕሮጀክት ነው የሚሆነው። እንግዲህ ቪዲዮአችንም ከሜክሲኮ አቅጣጫ ተነስተን ወደ ቄራ አቅጣጫ ነው እየሄድን ያለ ነው። ጉብኝታችንንም እዚሁ ተርሚናሉ ፊት ለፊት ወይ ደግሞ የዚህ ኢትዮ ኤሌክትሪክ አገልግሎት እያስገነባ የሚገኘው ህንፃ አጠገብ ነው የጀመርነው። ይህ ፕሮጀክት ያው ባለፈው ሼር እንዳደረኳችሁ ይህ ፕሮጀክት የፈጣን አውቶቡስ መስመር ዝርጋታ ለብቻ ተለይቶላቸው የሚሰራ መንገድ አለ። ከዚህ በፊት ስንመለከት እንደነበር ነው ማለት ነው። ያኛው ያኔ የዚህ የከርሰ ምድር ውሃ ማስወገጃ ቱቦዎች ምናምን እየተቀበረ የነበረበት እንደሆነ ይታወቃል። ምናልባት ለመጀመሪያ ጊዜ ከሆነ ወይ ደግሞ የፕሮጀክት እየተሰራ ያለውን የረሳችሁትም ካላችሁ እንግዲህ ደግሜ ለማስታወስ ያክል እንግዲህ የፈጣን አውቶቡስ መስመሮች ወደ 300 የሚጠጉ በኤሌክትሪክ ብቻ የሚሰሩ ባሶች በሁለት አቅጣጫ በዚህ በአውቶቡስ መስመር በአውቶቡስ ተራ አካባቢና እንደዚሁም ደግሞ ይሄኛው ወደ ጀሙ ድረስ የሚወስድ ፕሮጀክት ነው የሚሰራው። ይሄኛው ፕሮጀክትን ለብቻ ተለይቶ አሁን ይሄ የተጀመረው ፕሮጀክት ማለት ነው እንግዲህ ከቄራ ተነስቶ እስከ ፒያሳ ድረስ የሚወስድ ነው። እስከ ሜክሲኮ ነው እንግዲህ አሁን ያለ ነው። ከዛ በኋላ ያለው ገና አልተጀመረም። ስለዚህ ቀድሞ የተጀመረው ይሄኛው በዚህ በቄራ በኩል ያለው መስመር ነው ማለት ነው። እንግዲህ ይሄ ፕሮጀክት እንደሚታወቀው ሙሉ ለሙሉ ይሄኛውን በአውቶቡስ ተራ መስመርም ያለው ማለት ነው በአዲስ አበባ ከተማ አስተዳደር እና እንደዚሁም ደግሞ በፈረንሳይ መንግስት ወይ ደግሞ በፈረንሳይ ልማት ኤጀንሲ አማካኝነት እየተገነባ የሚገኝ ያ ማለት በድጋፍ መልክ እንዲሁም ደግሞ በብድር ንቀስ እየተባለ በሚከፈል በብድር መልክ ፈረንሳይ ሰፖርት እያደረገችው የሚገኝ ወይም ደግሞ ድጋፍ ያደረገችለት ፕሮጀክት ነው። እንግዲህ ይህ ፕሮጀክት ለበርካታ የስራ ወጣቶች የስራ እድል የሚፈጥር እንዲሁም ደግሞ ከተማው ላይ ያለው ዋነኛውን የዚህ የትራንስፖርት ችግርን ለማቃለል አዲስ አበባ ላይ ታቅዶ እየተሰሩ ከሚገኙ ፕሮጀክቶች መካከል አንዱ ይሄ ፈጣን መስመር ዝርጋታ አንደኛው ነው። ያው ሌሎች መኪኖች በእነሱ መስመር ላይ ምንም አይነት መኪና አይቀላቀልም። ሙሉ ለሙሉ እነዚህ በኤሌክትሪክ ብቻ የሚሰሩ መኪኖችን ቶሎ ሰዎችን የማመላለስ ስራ ይሰራሉ ማለት ነው። እነዚህ በጣም አድቫንስ ያደረጉ ብዙ ነገራቸው ኤሌክትሮኒክ ሲስተም ነው። ከዛ ባሻገር እንግዲህ በአንዴ ወይም ደግሞ በቀን እስከ 400,000 ሰው ድረስ ሰርቭ ያደርጋሉ ተብሎ ታቅዷል። በአንድ አቅጣጫ ደግሞ አንድ መስመር ላይ ብቻ ወደ 5400 ሰዎችን ማመላለስ እንደሚችሉ እየተጠበቀ ነው ወይም ደግሞ ይጠበቃል ማለት ነው። ሙሉ ለሙሉ ፕሮጀክቶቹ ሲጠናቀቁ ማለት ነው። አካባቢው አሁን ላይ ሙሉ ለሙሉ ኦልሞስት የመልሶ እድሳት ላይ የሚገኝ ሰፈር ነው። በርካታ የሪል ስቴት ተቋማቶች ከዛም ባሻገር ደግሞ ይሄን ፕሮጀክት እንዲሁም ደግሞ ወደ ታች አካባቢ መስጊድ፣ ሆቴሎች ግንባታዎች አሉ። እንግዲህ መስመር ያው እንደሚታወቀው በርካታ ትልልቅ ተቋማቶች በተለይ መንግስት ደግሞ ማለት ነው እድሜ ጠገብ ሆቴሎች ነገነት ሆቴል የመሰሉ ማለት ነው። ከዛ ባሻገር እዛ የፌዴራል የወንጀል ምርምር ወይም ደግሞ መምሪያ ኢንቨስቲጌት የሚያደርጉበት ትልቅ ተቋምም ጭምር አለ። ከዛ ባሻገር በዚህ ማቅጣጫ እንደዚሁ በተመሳሳይ የዚህ ኢንስቲትዩት የትሬኒንግ ማሰልጠኛ ወይ ደግሞ የሆቴልና ቱሪዝምን ስልጠና የሚያሰለጥኑበት አንድ የትሬኒንግ ሴንተርም በዚሁ መስመር አለ፣ የመንግስት ተቋም ማለት ነው። ከዛ ባሻገር እንደሚታወቀው ይሄ መስመር በጣም ታሪካዊ ወይም ደግሞ አዲስ አበባ ውስጥ መሀል ከተማ ከሆኑ ረጅም እድሜን ካስቆጠሩ ሰፈሮች መካከል አንዱ የዚህ የቡልጋሪያ መስመር አንዱ ነው። እንግዲህ ሙሉ ለሙሉ ሲያልቅ ያው የሳይክል መንገድም ወይም ደግሞ ኮሪደርም አብሮት እንደ አዲስ ስለሚሰራ አካባቢው ሙሉ ለሙሉ እንደሚለወጥ ምንም አያጠያይቅም። እንግዲህ አሁን ያለ ነው የፌዴራል ፖሊስ ወንጀል ኢንቨስቲጌት የሚያደርጉበት አካባቢ ወይ ደግሞ ከተርሚናሉ ትንሽ ዝቅ እንዳለን ያለ ነው። ያው የታጠረው ስር እንግዲህ ባጠሩ ስር ይሄንን ነው የሚመስለው።
እንግዲህ በቀጥታ የዛሬ ቪዲዮአችን ከዚህ ከጀመረን ያው እናጠናቀቀው እስከ ፕሮጀክቱ ማጠናቀቂያ ወይ ደግሞ ይሄ ነጃሺ መስጊድ የሚባለው ከሱ ትንሽ ዝቅ እንዳለን እዛ አካባቢ የምናጠናቀቅ ይሆናል የዛሬን ጉብኝት ማለት ነው። እንግዲህ አዳዲስ የሆናችሁ ቤተሰቦች ያው ሰብስክራይብ ያደረጋችሁ፣ ነባር ቤተሰቦችም ሀሳብ አስተያየት እንዲሁም ደግሞ ላይክ እና ሼር ማድረጋችሁ እንዳይረሳ። ስለዚህ ፕሮጀክት ምናልባት ያው 730 የስራ ቀናት እንደተሰጠው በባለፈው ቪዲዮ ሼር እንዳረኳችሁ ይታወቃል። ሙሉ ለሙሉ ይሄን ፕሮጀክት ብቻ ለማጠናቀቅ ማለት ነው። እንግዲህ የሚሰሩት ያው የአዲስ አበባ ከተማ አስተዳደር ከፈረንሳይ ልማት ኤጀንሲ ጋር በጋራ በመሆን ሲሆን ኮንትራክተሩ ደግሞ ያው ቻይናው ኮንስትራክሽን ነው። ኦብቪየስሊ ከትላንት ወዲያ አዲስ አበባ ስቴዲየም ተመልክተን ነበረ። ያኔ ምናልባት ያላያችሁት ካላችሁ ደግማችሁ እንድታዩት ጋብዛለሁ። ያው ያላያችሁት ፋሚሊዎች ማለት ነው ኢንቨስቲጌት ሲያደርጉ እንደነበሩ ባለስልጣናቶች ስትመለከቱ ነበር። ከዛ ባሻገር በርካታ አድቫንስ እያደረገ እያለ እንደሆነ ወይ ደግሞ የዚህ የጣሪያው ገጠማው ስራ ሲሰራ እንደነበር የተመለከትንበት ነው። እንግዲህ ካያችሁት ያው ያያችሁታል፣ ብዙዎቻችሁ አይ ቲንክ ያያችሁት ይመስለኛል ፋሚሊዎች። እንግዲህ ወደ ታችኛው በዚህ መስመር ያው ሌላውን የሚታወቀው የአፍሪካ ዩኒየን ዋናው መስሪያ ቤት ያለበት አቅራቢያም እንደመሆኑ መጠን በጣም ሎኬሽኑ በጣም ስትራቴጂክ የሆነ ሎኬሽን ነው እንደምታውቁት። ከዛ ውጭ እንግዲህ አዲስ አበባ ትራንስፖርት ቢሮን የመሳሰሉ ትልልቅ የመንግስት ተቋማቶች ደግሞ በባለቤትነት ወስደው ይሄ ፕሮግረሱን የሚከታተሉ አካላቶች ናቸው። እንግዲህ ከ56.5 ሚሊዮን ዶላር በላይ በጀት እንደተደረገለት በባለፈው ቪዲዮ ስንመለከት ነበር። እንግዲህ የውጭም የሀገር ውስጥም አማካሪዎች ይህንን ኮንስትራክሽን ያው በማማከር አገልግሎት የሚሰጡ እንደሆነ በተመሳሳይ የተመለከትንበት ነው የነበረው። እንግዲህ ከዛ ባሻገር ያው እነዚህ የሚሰራው ሙሉ ለሙሉ ሲጠናቀቅ የሚኖሩት ነገሮች ያው በዲጂታል ፔመንት ወደ 20 የሚጠጉ እጅግ በጣም ዘመናዊ ስቴሽን እና ዴፖዎች ጭምር የያዘ ነው። እንዲሁም ደግሞ ዲጂታል ስክሪኖች አሉት። እያንዳንዱ ባስ ወይም ደግሞ ይሄ በኤሌክትሪክ የሚሰራው ባስ ማለት ነው ከአንዱ ተነስቶ ወደ አንደኛው ለመሄድ ምን ያክል ደቂቃ እንደሚፈጅበት ወይ ደግሞ አንደኛው ሞልቶ ቀጣዩ ልጠብቅ ብትሉ ቀጣይኛው በስንት ደቂቃ ሊደርስ እንደሚችል የሚያሳይ የእያንዳንዱ በጣም ዘመናዊ የሆኑ ስክሪኖች አሉ። ከዛ ባሻገር ፔመንት ሲስተሙ በዲጂታል ፔመንት ነው። እንዲሁም ደግሞ ጂፒኤስ የተገጠመላቸው በጣም ዘመናዊ አይነት ኤሌክትሪክ ባሶች ናቸው። ያው ከዚህ ከግሪን ሌጋሲው ጋር አብረው እንዲሄዱ እንደተደረገ ከዛ በፊት የነበረው በኤሌክትሪክ ሳይሆን በዚህ በነዳጅ የሚሰሩ አውቶቡሶች እንደሚሰሩ ተጠብቆ እንደነበር ከዛ በኋላ ግን ጥናቶች ተደርጎበት መልሶ አዋጭ የሆነው ወይ ደግሞ የተሻለ የሆነው በዚህ በኤሌክትሪክ የሚሰሩ ስለሆኑ እነሱ ላይ እንደተወሰነ ከዚህ በፊት በሆነ ዶክመንተሪ ላይ እንዳየሁትና እንዳነበብኩት ሼር አድርጌያችሁ ነው የነበረው። እንግዲህ አካባቢው ምናልባት ቤቶችም እየተመለከታችሁ ከሆነ ያው ቢዝነስ አካባቢ ነው። ባንኮች፣ በርካታ ባንኮች በዚሁ መስመር አሉ። በተለይ በዚህ በቀኝ በኩል ማለት ነው። የግራው እንኳን ሙሉ ለሙሉ የዚሁ ፕሮጀክቱ ያለበት የታጠረ ስለሆነ ከዛም ባሻገር ትልልቅ ተቋማቶችና ምናልባት ወደ ታች ስንወርድ ሪል ስቴቶች ካልሆነ በስተቀር ያው ገነት ሆቴል፣ የትሬኒንግ ኢንስቲትዩት እንደዚሁም ደግሞ የፌዴራል ፖሊስ የዚህ ወንጀል ኢንቨስቲጌት የሚያደርጉበት ቢሮ እነኚህ ትልልቅ ተቋማቶች ናቸው ያሉት። በእርግጥ ይሄ ገነት ሆቴል ዙሪያ ላይ የተወሰኑ ትንሽ የቢዝነስ አይነቶች ትመለከታላችሁ። ያው ሌላው እንግዲህ ስለ ገነት ሆቴል ካነሳን እዚህ አካባቢ ከኃይለ ሥላሴ ዘመን ጀምሮ ያለ እጅግ ረጅም እድሜን ያስቆጠረ ትልቅ ሆቴል ነው። በርካታ ክላሶች ያሉት ለሰርግ እንደዚሁም ደግሞ ለተለያዩ ኢቭን የቴኒስ የመጫወቻ ስፍራ ያለው በርካታ አዳራሾች ያሉት መማሪያ ክላሶች ጭምር ያሉት ትልቅ ተቋም እንደሆነ ታሪካዊ ተቋም እንደሆነ በባለፈው ቪዲዮ በተመሳሳይ ሼር አድርጌያችሁ ነው የነበረው። ከዛ ባሻገር እንግዲህ ከዚሁ ትይዩ አካባቢ ላይ የማረፊያ ምንድነው ይሄ እንግዳ ማረፊያ አይነት የቆየ ማለት ነው የቆርቆሮ ቪላ ቤት አይነት አለው። በእርግጥ አሁን ላይ አገልግሎት እየሰጠ ይሁን አይሁን በእርግጥ አላውቅም። ጽሁፉ ግን ስቲል አለ። ምንድነው ይሄ የማረፊያ ቤት ምናምን የሚል እንደ ፔንሲዮን ኦር እንደ እንግዳ ማረፊያ ማለት ነው። እንደዚህ አይነት አገልግሎት የሚሰጥ ቤት አለ። ኦልሬዲ ማስታወቂያው ስላልጠፋ አሁንም እየሰጠ ሊሆን ስለሚችል ማለት ነው። ግን ቤቶቹ ከውጭ ስትመለከቷቸው እድሜ ጠገብ በጣም ትልልቅ ኢቭን ጣራቸው ምንድነው የዛጉ አይነት ቆርቆሮች ነው የምትመለከቱት ውጭ ላይ ሆናችሁ ማለት ነው። እንግዲህ የዚህ የቱሪዝም ኢንስቲትዩቱ የምትመለከቱት ነው። ኦኬ አንድ ደግሞ የረሳሁት ወረድ ስንል ሌላ የዚህ መከላከያ አይ ቲንክ ፋውንዴሽን ነገር በዚሁ መስመር አለ። እነዚህ አራቱ ናቸው እንግዲህ እስከ ላይ ድረስ
ጎን ለጎን አብዛኛው ቦታ ያሉት ማለት ነው ቢዝነስ ሞር ያለው በዚህ በቀኝ በኩል ባለው መስመር ነው። ወደ ታች ስንወርድ ያው ቅድም እንደተመለከትነው ሃይላይት ላይ ማለት ነው የዛሬ ቪዲዮአችን የጀመርንበት አካባቢ ይሄ አስፋልቱ እንደነው መልሶ ለማደስ ኦልሬዲ ተቆፍሮ እየተመለከትን የነበረው እስከተወሰነ ድረስ ካልሆነ በስተቀር ያው ሙሉ ለሙሉ በዚህ መስመር ላይ መኪኖች አያልፉም። እስከተወሰነ ርቀት ግን ያው ወደ ጎን የሚታጠፉ ታክሲዎችም እንዲሁም ደግሞ ኖርማል ቤት ለመኪናም ክፍት ነው ማለት ነው ባጭሩ። እንግዲህ ፕሮጀክቱ የተጀመረው ጥር 2018 አካባቢ ነው፣ ጥር 5 አካባቢ ማለት ነው። የሚጠናቀቀው ደግሞ ያው ጥር 2020 ላይ ነው በኢትዮጵያ ካላንደር ማለት ነው። ስለዚህ ቶታል የተሰጠው 730 ካላንደር ዴይ ነው። እንግዲህ በዚህ ጊዜ ውስጥ ይሄ ፕሮጀክት ሙሉ ለሙሉ ተጠናቆ ያኔ ክፍት የሚሆንበት ማለት ነው። ያው የሚሰሩት ኦልሬዲ እንዳልኳችሁ በፋይናንስ የሚያደርጉት የአዲስ አበባ ከተማ አስተዳደር እና የፈረንሳይ መንግስት ልማት ኤጀንሲው ናቸው። ምንድነው ኮንስትራክሽኑን ደግሞ በባለቤትነት የሚሰሩት የአዲስ አበባ ከተማ መንገዶች ባለስልጣን፣ የአዲስ አበባ ከተማ ትራንስፖርት ቢሮ የመሳሰሉ ተቋማት የመንግስት ተቋማቶች ደግሞ ይህንን ፕሮጀክት በባለቤትነት ወስደው የፕሮግረሱን የሚከታተሉ ተቋማቶች ናቸው። ሲስትራ የሚባል ካምፓኒ ደግሞ እንደ አማካሪ ሆኖ ከሚሰሩ ተቋማቶች አንዱ ወይም ደግሞ አማካሪው ሲስትራ ኮንሰልቲንግ የሚል የተለጠፈው ቦርድ ላይ ከዚህ በፊት ተመልክቼ ወታች አካባቢ ተለጥፈዋል። እስኪ ምናልባት ዛሬ እርግጠኛ አይደለሁም ይኖራል ኦልሬዲ ፕሮጀክቱ እስኪጠናቀቅ ድረስ እንደሚኖር ይጠበቃል ወደ ታች አካባቢ። ስለዚህ ፕሮጀክት ዲቴል የሆነ በዚህ በቄራ በኩል ማለት ነው ዝርዝር የሆነ መረጃ የያዘ ስለ ቀኑ አጠቃላይ ስለ በጀት ስለተደረገለት ኮስት በኢትዮጵያ ብር ወደ 554 ሚሊዮን ብር በላይ ማለት ነው የሚል ፊገር ነው ያየሁት። ወይ ደግሞ ቅድም በዶላር ሼር ያልኳችሁ ማለት ነው ከ56 ሚሊዮን ዶላር በላይ ማለት ነው። እንግዲህ አካባቢው ላይ እንዳልኳችሁ ቢዝነሶች አሉ። የተወሰነ ያን ያክል እግረኛ በብዛት የሚበዛበት አይነት ባይሆንም በርከት ያሉ ደግሞ ኮንስትራክሽኖችም ጭምር ያሉበት ነው። እንግዲህ ለጨርቆስ እንዲሁም ደግሞ በዚህ ለሳር ቤት እጅግ በጣም አቅራቢያ ያለ አካባቢ ነው። አካባቢው እንግዲህ በእነዚህ በሁለቱ መካከል የሚገኝ ሰፈር እንደሆነ ይታወቃል። እንግዲህ እየተዟዟርን ደግሞ የቀረውን ፓርት እስኪ አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ሁኑ። Danza di toi.
Thank you.